የሰው ልጅ ችግሮች ከራሱ ከሰው ልጅ ልቦና ነው የሚመነጩት። የቤት ክራዩ ልጅ ልቦና ሁሉ እዚህ መጽሐፍ ላይ አንዱ ማሳየት የፈለኩት ነገር እሱ ነው። የሰው ልጅ ቀውሶች እሱ እንግዲህ እንደ አንባቢው ነው የሚወሰነው። ግን እንደው አንተ ስትጽፈው እንደው ምንድነው ኤክስፔክት ላዛት መጽሐፍ በዋናነት በጃፋርና ሀሁ መጽሐፍ መደብሮች ይገኛል። ባህር ዳር ደግሞ እኔ በምኖርበት ከተማ አዳነ መጽሐፍ መደብር ጋር ይገኛል። አማዞን ላይ ደግሞ እንጀራ ፕረስ በሚባለው ድርጅት በኩል ታትሟል። በዚህ አጋጣሚ ስለ እንጀራ ፕረሶች ትንሽ ነገር መናገር እፈልጋለሁ። ደራሲዎችን ለማገዝ በጣም የሚሰሩ ድርጅቶች ናቸው። በጣም ግልጽና ቀልጣፋ አሰራር ያላቸው በጣም በከፍተኛ ታማኝነት የሚሰሩ ፕሮፌሽናል ኤቲክስ ምንለውን ጠብቆ የሚሰራ ድርጅት ነው እንጀራ ፕረስ። ላመሰግን እፈልጋለሁ። እንጀራ ፕረስ የሚገርም ተቋም ነው። ዓላማው ሰዎች መጽሐፍ ጽፈው በገንዘብ እጥረት ምክንያት ከማተብ ወደኋላ እንዳይቀሩ ማድረግ ነው። ሁለት አይነት አገልግሎት ነው የሚሰጡት። አማዞን ላይ ያሳትሙላችኋል። ከኢትዮጵያ ማሳተም ስለማትችሉ እያንዳንዱ ሕጉን ጠብቀው ስርዓቱን ጠብቀው ያሳትሙላችኋል። ከዛ ግን ሪፖርቱን ታያላችሁ። እንደኛ ሀገር አይደለም። ሪፖርቱ በየቀኑ አማዞን ሪፖርት ይልክላችኋል። ስንት ሰው እንደገዛው፣ የእናንተ ፐርሰንት ስንት እንደሆነ፣ የእነሱ ፐርሰንት ስንት እንደሆነ፣ የአማዞን ስንት እንደሆነ በግልጽ ይናገራል። እና ገንዘብ የለኝም ብላችሁ የመጽሐፍ ሀሳባችሁን የተዋችሁ ሰዎች ካላችሁ እንጀራ ፕረስን እዚህ ጋር በምናስቀምጠው ስልክ ቁጥር ማግኘት ትችላላችሁ። እንዲሁም ተወካያቸውን እዚህ ጋብዘን እስቲ የተወሰነ ነገር ከእሷ ጋር እንጨዋወታለን። አንተን ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። መጽሐፉን እንግዲህ አንብቡለት። በጃፋር መጽሐፍ መደብር ሌላ ማጋር ሀሁም መጽሐፍ መደብር ይገኛል። ይሄው ከሚያወራው በጣም የተለየ ነው። አጻጻፉ እጅግ በጣም ለየት ይላል። ገባችሁ? ኦፍኮርስ እኛ እንደዚህ አይነት አዲስ ሀሳብ ሲመጣ ዝም ብለን አንቀበልም፣ ቻሌንጅ እናደርገዋለን። ደግሞ እኔ የምመክራችሁ ልቦናችሁ ኦፕን ይሁን። እሺ፣ አንድን ነገር አትፍረዱት፣ አትውደዱትም፣ አትጥሉትም። እስቲ አንብቡ። በቃ ሌላ ዓለም ውስጥ ይወስዳችኋል። ከዚ በኋላ የሚያወራውን ነገር ደግሞ አትመኑት፣ ሙሉውን ደግሞ አትጥሉት። አይታችሁ መርመራችሁ በአእምሯችሁ አሰላስላችሁ ይጠቅማል የምትሉትን ነገር ወስዳችሁ አፕላይ አድርጉ፣ የማይጠቅማችሁን ጣሉት። የተዘጋችሁ አትሁኑ ነው ጥያቄ። እኛ ሀገር መዘጋት አለ እና እሱ በጣም ደፋር ሰው ነው። ለየት ባለ ወይ እንደዚህ ያቅርበዋል። አንብቡ፣ የምትወስዱትን ውሰዱ፣ የምትነቅፉትን ንቀፉ። አዘይነብ ዜሬ ህይወታችሁን ረፊት ለፊት ይወስዳል። እናመሰግናለን። ቴንክ ሶ ማች ወንድም። በጣም አመሰግናለሁ። ኦኬ ቴንክ ሶ ማች። ስምሽ ማን ነው? ስሜ እንግዲህ ፍቅረ ሚካኤል ሆነኛው እባላለሁ። የእንጀራ ፕረስ ኢትዮጵያ ውስጥ ያለው ማርኬቲንግ ማኔጀር ነኝ። ብዙ ስራዎችን እየሰራችሁ ነው። እንግዲህ ዶክተር አብርሃም አማሃም መጽሐፍ እየወጣ ነው። የት ደረሱ? እሱን መጀመሪያ ልንገርሽ። ኦኬ እንግዲህ ያው ብዙዎቹ እንደሚያውቁት የዶክተር አብርሃም መጽሐፍ በቅርብ ለህትመት ይቀርባል። እንግዲህ ያው እንጀራ ፕረስ ዩኤስኤ ቤዝ ያደረገ ኮንቴንት ማኔጅመንት ኤንድ ፐብሊሽንግ የሚሰራ ነው። በተጓዳኝ ደግሞ የአይቲ ኮንሰልቲንግ ይሰጣል። ለምሳሌ ዌብሳይቶችን መስራት፣ ማስተዳደር፣ አፕ መስራት፣ ማስተዳደር፣ እነዚህ የመሳሰሉትን የሚሰራ ነው። በቅርቡ ደግሞ ነፃ የሆነ www.injerapresslist.com የሚል በጣም ብዙ ሀሳቦችን የያዘ ለምሳሌ ስራ፣ ቤት፣ መኪና፣ ልዩ ልዩ ነገሮችን የሚያገኙበት ነፃ የሆነ 100% ነፃ የሆነ ፕላትፎርም ላውንች አድርገናል። አፕ ነው። ማንኛውም ሰው ገብቶ እዛ ላይ የሚፈልገውን ነገር ሊስት ዳውን አድርጎ ይወጣል። ወይም ደግሞ መሸጥ ሊሆን ይችላል። ይሄ አፕ ነው። ነፃ 100% ነፃ የሆነ ነው። እኔም ይሄን መጽሐፍ ብፈልግ ወይ ይሄን ዕቃ ብፈልግ እዛ ላይ ሊስት ማድረግ ይችላል። ያ በቃ እንደዛ ኢሜልክን ወይ ስልክህን ታስገባለህ። ከዛ በኋላ የምትፈልገውን ነገር ይሄን እፈልጋለሁ ብለህ ብቻ እንትን ማለት ነው። ምንም ክፍያ የለውም። ነፃ ነው። ይሄ ነው። ላይክ ኢትዮጵያ ውስጥ ነው በመላው ዓለም ነው የሚሰራው? በመላው ዓለም ነው የሚሰራው አፑ። ኦኬ ያ ይሄን የመሳሰሉ የአይቲ ኮንሰልቶችም አሉ። እንግዲህ ዋናው ዓላማው እንጀራ ፕረስ 3 ዋና ዓላማዎች አሉት። የመጀመሪያው መጽሐፍ ጽፈው ገንዘብ የሌላቸው ማሳተም ፈልገው ገንዘብ የሌላቸውን አቅማቸው ወይም ደግሞ ድካማቸው ከንቱ እንዳይሆን በገንዘብ ማገዝ ነው። ሁለተኛው ደግሞ ጽፈው አሳትመው በዓለም አቀፍ ገበያ መጽሐፋቸውን ማቅረብ ለሚፈልጉ ሙሉ ፕሮሰስ አድርገን እኛ መጽሐፋቸውን ገበያ ላይ እናወጣለን። ከዛ ደግሞ የሚገባቸው በዶላር ወይም በብር ሪያሊቲያቸውን እንከፍላለን ማለት ነው። ሶስተኛውና ዋነኛው የመጨረሻው ደግሞ ያለ ደራሲው ፍቃድ በኦዲዮ ወይም ደግሞ በዩቲዩብ እንዳይሸጥ እንከላከላለን፣ እናስቆማለን።
ይሄ ነው እንግዲህ ዋናው ዓላማ። ስለዚህ እድሉን ተጠቀሙበት። ይሄ በጣም ጥሩ እድል ይመስለኛል እውነት ለመናገር። ስለዚህ ማንበብ የምትፈልጉም ደግሞ ለምሳሌ በውጭ ሀገር ወይ በተለያየ ቦታ ያሉ ካሉ በአማዞን በኩል ፕሪንት አውት ተደርጎ ሊደርሳቸው ይችላል። ካሉበት ቦታ ነው ፕሪንት ተደርጎ የሚደርሳቸው። የትኛውም ዓለም ላይ ቢያዝዙ መጽሐፎቹ ዲሊቨሪ ይደረጋሉ። መጽሐፎቹን ይሄንኛውን መጽሐፍ ጀምሮ የዶክተር አብርሃምንም በቅርብ ቀን በአማዞን ላይ ታገኛላችሁ። በመላው ዓለም ያላችሁ ኦዲየንሶቻችን እዚህ አዲስ አበባ ከተማም ያላችሁ መጽሐፍ ኖሯችሁ ሐሳብ ኖሯችሁ የሚገርም አይዲያ ኖሯችሁ ከቢሮ የምትንከራተቱ ሰዎች ካላችሁ ይሄንን ኦፖርቹኒቲ ተጠቀሙት። ቀደም ብላችሁ እዚህ ጋር በተቀመጠው ስልክ ቁጥር ደውሉና የራሳችሁ መጽሐፍ እንዲታተም ስጋ እንዲለብስ አድርጉት። ይሄ ታሪካችሁ ነው። ምን ብሎኛል አንድ ሰው ማን ይዟል 200 ዓመት መኖር ከፈለክ መጽሐፍ ጻፍ ብሎኛል። ሐሳብ ኖራችሁ ብር የሌላችሁ ሰዎች ካላችሁ ዓለም ላይ እንደዚህ ነው የሚደረገው። ፐብሊሺንግ ካምፓኒዎች አሉ። ከዛ መጽሐፋቸውን ያቀርባል። የኛው ፐብሊሺንግ ካምፓኒ ከቨር ፔጁን ሰርቶ ውስጡን የዶክተር አብርሃምን ምሳሌ አይቼው በጣም ወድጄዋለሁ። አልቆ ከዛ ፕሪንተር ይሆናል ማለት ነው። ስለዚህ ዘመዳችሁ፣ እህታችሁ፣ ወንድማችሁ መጽሐፍ እያለ ብራቱ ሐሳቡ ተዘግቶበት የተቀመጠ ሰው ካለ እዚህ ጋር በምናስቀምጠው ስልክ ቁጥር ይደውል።